ሳነብ ስላንተ በ1976 ዓመተ ምህረት በልዩ የቲያትር ትምህርት ለ2 ዓመት ተኩል ስለመማርህም ደግሞ አውቄያለሁና የሆነው ምንድነው? ቲያትርስ እንዴት ቢለካ ጥሩ ነው? ሌላው በየመናፈሻው እየተጋደመ አንዴ በጀርባው አንዴ በደረቱ ጥናት ሲያጠና ቆይቶ ሲያልፍ ፈተናውን እኔና እሷ ወደቅን። ባለ ጉዳይ ስለተባለው ቲያትር ብናወራ ደስ ይለኛል። አንደኛ በዘውጉም ለየት ያለ ይመስላል። ሁለተኛ ደግሞ አንተ ሳታውቀው ወይም ሌሎች አብዛኞቹ የቲያትሩ ተዋንያን ሳያውቁ ነው በመላ ዓለም የተሸጠው የሚባል ነገር አለ። እነዚህ ሁለት ነገሮች ብናወራ ምን ይመስላል? እዛ ሄጄ ድንገት ተገናኘን። ይገርማል። ከኋላዬ ጮክ ብላ ስትጠራኝ ሬስቶራንት ውስጥ ድምጿን ለየሁት። እቺ ገሊት አይደለችም እንዴ ብዬ ዞር ስል እሷ ነች። እንዴት እንደተቃቀፍል ልነግርህ አልችልም። ፊልም ነበር የሚመስለው። ህይወትህን ወደ መንፈሳዊነት የመራው ክስተት ምንድነው? በተለያየ ጊዜ በገደምዳሜ ስታነሳው ሰምቻለሁ፣ ግን ወደ ሞት ሊወስድህ የነበረው መንገድ ምንድነው? ምን ስለሱ ብታወራኝ ደስ ይለኛል በጣም። ድንገት እኮ ነው። ድንገት ኑ ብሎ ካለንበት ቦታ እንዴ ተንበርከኩ፣ ምን አደረግን? ተንበርከኩ አታፍጡብኝ ምናምን አለ። ተናደደ። በኋላ እኛ ደግሞ በዛ በተናደደበት በአወጣው ድምጽ ከዛ በላይ እኛም ጮህንበት። ዓለሙ ጋር ክፍለ ሀገር ሄዳችሁ ስትመለሱ መቀረጽ ያለበት አንድ የቴሌቪዥን ድራማ ነበረ እና ከሀረግ ጋር መቅረጽ ነበረባችሁ። መቀረጽ ተጀመረ። ታስታውሰዋለህ እዛ የተፈጠረው ነገር? እኔ እናቴ ማጠገቤ ነበረች እና በቃ እናቴ እንደዚህ በክንዷ ደግፋኝ በክንዷ አቅፋኝ ልክ ነፍሴን እንደገና ስትመልሰው ነው የሚሰማኝ እና በጣም ከእናቴ ጋር የነበረን ደግሞ አታችመንት ቀላል ነገር አልነበረም። ጤና ይስጥልን። ይህ ሰው ለዓይኖቻችን፣ ለጆሮቻችን፣ ለልባችንና ለአንደበታችን ቅርብ ነው። የተሰለፈበት ሙያ እንደዚሁ። ተወልዶ ያደገው አዲስ አበባ ባሻወልዴ ችሎት ጅሩ ሰፈር፣ ያደገውም እዚሁ አዲስ አበባ ነው። በርካታ ገጸ ባህሪያትን በአደራ ከጸሐፌ ተውኔቶቹ ተቀብሎ መድርኳል። ተዋናይ ነው፣ ያውም ድንቅና ብርቅ ተዋናይ። ከተጫወታቸው ቲያትሮች መሃል ለመጥቀስ ያክል ወጥና ትርጉም የሆኑት የከርሞ ሰው፣ ባለካባና ባለዳባ፣ ኤዲፐስ፣ ቴዎድሮስ፣ ሃምሌት፣ ማክቤዝ፣ ኦቴሎን፣ ታርቲዩፍን፣ ጋሞን፣ እሳት ሲነድን፣ ቤቱን፣ ባለጉዳይን፣ አቦጊዳ ቀይሶን፣ መልእክተ ወዛደርን፣ መቃብር ቆፋሪውና የሬሳ ሻጩን፣ መቅደምን፣ ግደይ ግደይ ያለኝን፣ የሊስትሮን ኦፔራ፣ የመጨረሻዋ ቅጽበትን፣ እንቁላሉን፣ ዋዜማን፣ የሰርግ ዋዜማንና ሌሎች በርካታ ቲያትሮችን ተጫውተዋል። የዚህ ድንቅ ተዋናይ ብቃትና ችሎታ የታየበት ሌላ መድረክም አለ። ይኸውም ፊልም ነው። ከነ አስቴር እንጀምራለን። አስቴርን፣ የነቀዘች ህይወትን፣ ጉዲፈቻን፣ ውሳኔን፣ ጊዜ ለኩሉን፣ ክስተትን፣ 10 ቀናትን፣ የአባቴ ፍቅረኛን፣ ሮማንን፣ ቀይስተትን፣ ፍቅር ሲፈርድንና ሌሎች የተጫወታቸውም ይኖራሉ። ከእርሱ ጋር ሆነን ዝርዝሩን እናጠናክራለን። ክቡራትና ክቡራን፣ የዛሬ እንግዳችን አንጋፋው ተዋናይ ፈቃዱ ተክለማርያም ነው። እንግድነቱን ስለፈቀደልን ከልብ እናመሰግነዋለን። ጭውውታችንን እያደመጣችሁ ሐሳቦቻችሁን ጻፉልን፣ ደውሉልን። ከሬዮት ጋር ሆኑና አትርፋችሁ ተዝናኑ። ጤና ይስጥልን። እንኳን ተገናኘን። ሁሉ በጎ ነው። ከጥሩ ስሜት ጋር የቤተሰብ ጨዋታ ልናደርግ ነው ያሰብነው። በጣም ሁሉ ነገር በጎ ነው፣ እግዚአብሔር ይመስገን። መልካም። ትወና ምንድነው በሚል ጥያቄ ብንጀምር ደስ ይለኛል። የደራሲው አካልና ድምጽ መሆን ነው? ከዚህ የተሻለ ሌላ ብየና ካለው እንድናወራ ብዬ ነው። እንግዲህ ይሄ ሰፋ ያለ አስተሳሰብና መልስ የሚፈልግ ነገር ነው። ራሱ አድማሱም ሰፊ ነው። ትወና የሚባለው ነገር ዝም ብሎ በቃል እንደሚባለው ነገር ብቻ አይደለም። ትወና ሲታይና ሲነገር ዝም ብሎ በነጠላ ሌላ ነገር ነው። ስራው ላይ ሲገባበት ደግሞ ሌላ ህይወት ነው እና በገሃዱ ዓለም የምንኖረውን ነገር እንደገና በትወና መልክ በመድረክ ላይ እንደገና ስንኖረው ምን ማለት ነው። የዛ ትርጉም ነው ትወና ማለት። የህይወት ነጸብራቅ ስለሆነ ኪነ ጥበብ ግን የሚለየው ምንድነው? መድረኩ ላይ ሲሆን ለየት ትንሽ ጋነን ይላል። ኪነ ጥበባዊ ውበት እንዲኖረው ይደረጋል። እነዚህ ነገሮች ጎላ ይላሉ። እንደፈለግን በዘፈቀደ የምንለው ነገር በሙሉ በህይወት በመድረክ ላይ ግን ትንሽ ይከሽናል፣ ይታሻል፣ ይሰላል። በዛ በእንትኑ በኪነ ጥበብ በኪነታዊ እንትኑ ማለት ነው ወደ ትልቅነት ያድጋል ወይም የተለየ ትኩረት እንዲሰጠው ሆኖ ይዋባል ማለት ነው። ልክ ነው፣ ትክክል ነው። ካንተ በላይም አልናገረውም። ይሄን በጥሩ አገላለጽ ገልጸኸዋልና እንደዛ ይሆናል። እና ትወና ማለት ህይወትን እንደገና መኖር ማለት ነው። በመድረክ ላይ ለኔ ማለት መኖር ነው እና
እኔ እንጃ ከምናገረው ይልቅ ባደርገው ነው ትርጉሙን የሚያሳይልኝ። ድርሰቱ እንደገና መድረክ ላይ እንደ መጽሐፍ አይነት ትክክል ነው። አሁንም ያንተ በጥሩ አባባል ገልጸኸዋል። እንደገና መጽሐፍ ማለት ነው መድረክ ላይ መታደል ነው እና ራስን መቀየር ምንም በአንተ ሰውነት፣ በአንተ ድምፅ፣ በአንተ ጠቅላላ አካል የምታቀርበው ነገር ቢሆንም በአእምሮህ የምታስበውን ነገር ያ ሰውዬ ብለህ የምታስበውን አንተ የምትወክለውን ልትወክለው የምትሞክረውን ሰውዬ እያሰብክ መጫወት እያደር ደግሞ በመጫወት ጥረት ፈጽሞ እሱን የወከልከውን ባህሪ መሆን ተመልካች እስኪያምንህ ድረስ እኔ ስጫወተው አሁን አይ ፍቃዱ አይደለም ያ ሰውዬ ነው ብሎ ተመልካች እስኪያምን ድረስ እስክትጫወት ማለት ነው። ጋዜጦችና መጽሔቶች ላይ አንድ ክርክር ያነበብኩ ይመስለኛል ስለ ኢምፕሮቫይዜሽን ወይም ቃሉን በትክክል ተርጉሚው እንደሆነ አላውቅም፣ ግን ድንገቴ ጭመራ ስለሚባለው ነገር ነው። ምን ችግር አለ መድረኩ ላይ የበለጠ ጥሩ ለማድረግ ይህን ብናደርግ አቅም ይሰጠዋል እንጂ ምን አለበት ሲሉ፣ ሌሎቹ ደግሞ በተቃራኒው ይላሉ ብር ቢሆን ኖሮ ጨምረው ይሰጥልኝ ነበር ወይ የሚሉ ሰዎች አሉና ያንተ ሀሳብ በየትኛው ጥግ ነው? ነገሩን የሚያሳምርልህ እስከሆነ ድረስ ብትጠቀምበት ምንም አይደለም። አላግባብ ስትጠቀምበት ነው የምታበላሸው። ማለት ያ ባህሪ ያ የምትጫወተው ትወና ተውኔቱ ከሚፈልገው በላይ ካደረከው አጓጉላ ጡዘኸዋል ማለት ትንሽ ተአማኒነትም እንዳያጎድል እፈራለሁ። ማለት እውነት ነው፣ በቃ ህይወት ነው የምትጫወተው እኮ ይበልጥ መኖር ማለት ነው። በመድረክ ላይ እንደገና መኖር ማለት ነው ህይወትን ስትጫወት ባህሪ ለብሰ ስትጫወት እና አሁን ለምሳሌ ጥናት ሲጠፋቸው አንዳንድ ባለሙያዎች በጣም ኦቨራክት አድርገው የማይሆን ነገር ሁሉ ጨማምረው ምናምን ለማለፍ ይፈልጋሉ። ያ ደግሞ ያበላሸዋል። የመጣህበትን የታሪክ ሂደት ወይም የባህሪ ጉዞ ያበላሽብሃል፣ መስመር ያስተሃል እና ምንድነው ማድረግ ያለብኝ ብለህ ማሰብ አለብህ። እኔ ለምሳሌ አሁን ጥናት ሲጠፋኝ መጀመሪያ ዝም ነው ምለው። የኔ ቴክኒክ ዝምታ ነው። በዛው ስሜት ውስጥ ቆይና መድረክ ላይ ዝም እላለሁና አንድ ነገር እጠብቃለሁ። አንደኛ አእምሮዬ እንዲያፈልቅልኝ፣ ሁለተኛ በዛ ፍጥነት እኮ ነው እንዴት እንደማደርገው ነው ማስበው። ግን ያለሁት ፊቴ ምን ሲታይ እዛ ባህሪ ውስጥ ነኝ ያለሁት ለሰው ማለት ነው። ግን ተመልካች በማያውቅበት መንገድ ይሄን ነገር እንዴት እወጣዋለሁ ብዬ ነው ማስበው። እኔ ከኔ ጋር የነበሩ ባለሙያዎችም አሁንም ያሉ አሉ የነበሩ ባለሙያዎችም መድረክ ላይ እንደዚህ አይነቱ ችግር ሲፈጠር ምን እናደርጋለን? እርስ በርሳችን መጠቋቆም፣ ቀስ ብሎ የኔን ጥናት ሌላው ያጠናዋል። ከመስራት ብዛት አብሮ ከመስራት ብዛት መግባባት አለ አይደለም እና መጠቆም፣ ቀስ ብሎ ጠቆም ማድረግ እና በቃ በሹክሹክታ ነው ምንም ተመልካች በማያውቅበት መንገድ እና እኔ እንደውም በግልጽ አሁን ቴዎድሮስን በመጫወትበት ጊዜ አንዳንድ ጊዜ ወደ ውስጥ ይወሰድልህና ማለት ራሴ ይወሰድልህና አልሆነ ስሜት ማለት ባህሪው ማለት ነው። አንዷ ቃል ትጠፋኛለች። አንዷ ቃል ማለት ብዙ ነገር ይዛ ነው የምትጠፋብኝ። እሷን ካላልኩ ደግሞ ሌሎቹ የማይመጡበት ነገር ይደርስብኛል። አንዳንድ ጊዜ ወደ ገብርዬ ዞሬ ጠፋኝ የምልበት ጊዜ አለ። እነሱ ደንግጠው ያዩኛል። ጠፋኝ ይለዋል፣ ቀስ ብሎ ይሰጠኛል። እንደዛው ሆኖ ህይወት እንደዛው ትቀጥላለች እና እንዴት ደስ የሚል መተባበር መሰለ፣ መረዳዳት፣ መተጋገዝ ወይ ግጥማዊ ነገር ይሆናል። ትዝ ይለኛል አሁን በምሳሌ ብነግርህ ሃምሌትን በምንጫወትበት ጊዜ አንድ ጊዜ ሃምሌት እኔ አጎትየው ሆኜ ነው ያ መጥፎውን ንጉስ በኋላ ወንድሙን ገሎ የሚነግሰው ንጉስ ሆኜ ነው ንጉስ ገላውዲዮስ ነው የሚጫወተው። ከሃምሌት ጋር ጠላት ሆነን ማለት ነው። ምክንያቱም የአባቱ መንፈስ ነግሮታል ማን እንደገደለው አባቱን። ከዛ ከኔ ጋር ጠላት እንሆናለን። እኔ ነኝ አባቱን የገደልኩት። ከዛ በኋላ ሃምሌት የሚሞትበትን ስልት አንድ ሌላ ልዑል ይመጣና እሱን ቀሰቅሰዋለሁ። ሻቦላው ላይ መርዝ እንደሚቀባና የሚሰጠው ሻቦላ ላይ በኋላ ተጋጠሙ ሲባል ያ የወዳጅነት ጨዋታ ይሆንና ግን ትንሽ ጠቅስ ያደረገው ገዳይ ይሆናል ያቺ እንትነ እና ያንን ነው መመክረው። ያን ስመክረው እናትየው ትመጣለች፣ የሃምሌት እናት። እኔ ወንድሜን ገድዬ ማገባት ንግስት ማለት ነው። በኋላ ለሱ ይሄንን ነገር በመነግረው ጊዜ እሷ ልጅ ላርቆስ ብላ የምትገባበት ፓርት አለ። የጨረስን መስሏት ነው። አንድ ጊዜ ትዝ ይለኛል ገባች። ስትገባ እኔ ያቺ ቃል ጠፍታኛለች። አንዷ ቃል መድረኩ ጫፍ ላይ ነን ያለ ነው። ተመልካች በደንብ ነው የሚያየን። እንዴት ብሎ ይንገረኝ? እሱ ጋር አለ ቃሉ። ያቺን ቃል ካላልኩ ግጥሙ ይፋለሳል። በትክክል አርቲኩሌት አድርጌ አልለው አልችልም።
ከዛ በኋላ አንዴ ደገምኩት፣ ሁለተኛ ደገምኩት በተለያየ ቃና፣ ሶስተኛ ልደግመው እንዴት እንደመጣልኝ አላውቅም። ራሴ እንዴት እንደመጣልኝ አላውቅም። አበባ አዲስ ይባላል። አሁን ካናዳ ነው ያለው። ልጅ ላርቆስን የተጫወተው ድንገት አንገቱን ይዘውና ከብሎኪንግ ውጪ ነው ይሄ ዳይሬክት ከተደረገ ነው አዘጋጁ ካዘጋጀው ውጪ ነው። ድንገት አንገቱን ይዤ አንቄ ወደዚህ አዞረዋለሁ። ወደኔ ፊት ለፊት ጎንና ጎን ነበርን ያለነው። አዞረውና እንደገና ያቺን ቃል ደግማታለሁ። ስደግማት እንደታነቀ ጀርባው ለህዝብ ስለሆነ ቀስ ብሎ ይነግረኛል። ሲነግረኝ አዞረውና እናትየው ቶሎ ሳትደርስብን ያንን ነገር ህዝብን መስማት ስለነበረበት ሚስጥር ነው እሱ መስማት ስለነበረበት እኔ መናገር ስለነበረብኝ እሷን ነገር ቶሎ ላጥ አረኳትና ከዛ እናትየው ልጅ ላርቆስ ብላ እንደገና ገባች። እናትየው ደግሞ ጉብዝናዋ ምን አደረገች? ልጅ ላርቆስ ብላ ኦሬዲ ገብታለች። ስትመጣ አልጨረስንም። ያልሰማው ማይገባትን ነገር ልታዳምጥ ነው። እንደገና ወደ ጨለማው አንድ የሆነ ነገር ያየች ይመስል ሌላ ነገር ስትሰራ አየዋት ዞሬ። ከዛ በጆሮዋ ሰምታ እንደገና ልጅ ላ ይሄ እኮ እንትን ይጠይቃል። ገብተሃል? ቅልጥፍና፣ ንቃት፣ በቃ ትወና ውስጥ መኖርህን ነው የሚጠይቀውና አሁን ህይወቷ አልፏል። መዓዛ ትባላለች። ጎበዝ ነበረች እና ይሄን አስታውሳለሁ። ድንቅ ነገር ነው። መቼም ጥናት እየጠፋ የሚሄደው ብዙ በቲያትር በቆየ ቁጥር ነው ወይስ መጀመሪያ አካባቢ ነው ወይስ ወቅት የለውም? ወቅት የለውም። አንዳንዴ አሁን ቴዎድሮስ ላይ እንደዚህ ሊጠፋኝ የቻለው ምንድነው? በጣም ውስጡ ለመግባት ሙከራ በማድረግበት ጊዜ ነው። ገብተዋል? መቼም የቴዎድሮስ ታሪክ ቀልድ አይደለም። ትልቅ ኃላፊነት ነው የነበረብኝ። ያንን ኃላፊነቴን ለመወጣት ያን ታሪክ እንዴት ነው መስመሩ ሳይዛነፍ ተመልካች አይንና ጆሮ ውስጥ እንዲገባ በማለት የማደርገው ነገር ነው የሚጎዳኝ። እኔ ባህሪ ውስጥ ይበልጥ ለመግባት የማደርገው ጥረት ነው አንዳንድ ጊዜ እንደዚህ አይነት ነገሮች የሚፈጠሩት እና ራሴን እንደገና ኮንትሮል አደርጋለሁ እንደዚህ አይነት ነገሮች እንዳይፈጠሩ። በልጅነትህ በአንድ ጥፋት ምክንያት ከሌሎች 12 ጓደኞች ጋር ወላጅ አምጡ ተብላችሁ 11ዱ ከመንገድ ላይ ወላጅ ሲያገኙ አንተና አንድ ሌላ ጓደኛ ሳታገኙ ቀራችሁ። ጁኒየር ሰከንደሪ መለስተኛ ደረጃ ያለን ነው። ኡራኤል ትምህርት ቤት የሚባል ትምህርት ቤት ማር ነበርና እዛ እንግዲህ ያኔ ያው ጨዋታ አለ፣ የተለያዩ ነገሮች እናደርጋለን። ቁማር ስንጫወት ነው ይሄ ድብ የሚባለውን ቁማር ስንጫወት ፍራንክ ገባ ወጣ እያል ስንጫወት ድንገት የአራት ኪሎ ልጅነት አለ። እውነት ነው። እና የአራት ኪሎ ልጅ ቁማር ተጫዋች ነው እኔ ወንድም እና መገለጫው እኮ አረከው እንዴት መድረክ ነው እንዴ? ስንት ነገር አለ እና አሁን ዘዴውን የሚያመጣሁት እኔ ነበርኩ። እና አሁን ሰውየውን አገኘዋለሁ። የሆነ ጤና ጣቢያ ይሰራል ከኔ ጋር ሰው ያላገኘው ብርሃኑ ይባላል። ምን እናድርግ እንግዲህ ወላጅ ማምጣት አንችልም። ወላጅ ማምጣት ማለት እንዴት እንደሚመረኝ ልነግርህ አልችልም ትምህርት ቤት እያለሁ እና ምክንያቱም እነሱ ለፍተው ምን ብለው በጣም እንድማርላቸው ነው የሚልኩኝ እና እኔ እንደዚህ አይነት አስነዋሪ ነገር ወጥቼ ያውም ቁማር እንደገና ወላጅ አምጣ ተብሎ ለወላጅ ሲነገር አስብ እንዴት ብዬ ነው የምችለውና እንዴት እናድርግ ተባብለን ስንል እኔ ሐሳቡን አመጣሁ። ከመንገድ ሰው እያያዝን እንግባ እንደ ወላጅ አለ። በኋላ የክፍል ኃላፊያችን ነበረች፣ ሆምሩም ቲቸር የምትባለው ሴት ናት። በእኛ የእንግሊሽ አስተማሪያችን ነበረች። በጭራሽ በቃ ካላመጣችሁ አለች፣ አስወጣች። ሌሎቹን እንዳልከው ሰዎች እየጠየቅን አብረን እኔም እየጠየቅኩላቸው ገቡ። በር ላይ ቆመን እኔና ይሄ ወላጅ ሌላ ያላገኘው ሰው አብረን ስናይ ለሱ አንድ ወላጅ ተገኘለት። አንድ ፖሊስ ነው፣ የፖሊስ ሰራዊት አባል ነው። ተገኘለትና እባክህ ነገር ነው ችግሩንና እሺ ያለና ገባ። ጥርሱን ይፍቃል። ጥርሱን እንደዚህ የሆነ ክብሪት እንጨት ነው ምናምን አንድ ቀጠና ያለች እንጨት ይዟል ጥርሱን እንትን የሚል ያቺኑ ሳያወርድ ከአስተማሪው ጋር ተገናኘ። ተጨባበጠ። እንዴት ነው ምንድነው ችግሩ አለ። ይገርማል እኔ ወንድሙ ነኝ አለ። ይሄ ልጅ በጣም ብልሹ ያ እዛ በር ላይ ከምታየው ሰው ልጅ ጋራ አብረው በጣም
ሌሎቹን እንደዚህ አድርገው አበላሽተው ምናምን እያለች በጣም እሷ ደግሞ እያገነነች በጣም ተናገረችና ሰውየው እየቆየ ሪፖርቷን ይሰማል ያስተማሪዋንና እየቆየ በመሃል እንደው አሁን ምን ባደርግህ ይሻላል አንተ ሰው ይለውና እንደገና ደግሞ እሺ ይላታል። እሷ ደግሞ እንደዚህ ተወራለችና እኔ እዛው ሆኜ አያለው እሱ ገባ። እኔ እንደምንም ብዬ እንትን ስለዛ ኡራኤል አካባቢ የሆኑ ጎረምሶች አሉ ደህና አንዱ ስራ ያላቸው ምናምን የሚመስሉ እነሱ ግን ይዞራሉ ዝም ብለው። አንዱ ደህና የለበሰውን እባክህ እንደዚህ ምናምን አልኩት። በቃ አንተ ሄድለት ተባባሉና ተያይዘን ሄድን። እኔ አሁን ተዋናይ ነኝ እላለሁ እንደሚገርምህ ነገር ነው። የበለጠ ተዋናይ የሆነው እሱ ነው። ብቻ ቁማር የሚል ነገር ገና ስታወራለት እኔ ከቢሮ ነው ያመጣኝ። አሁን አባትየው የዚህ ልጅ ጉድ ቢሰማ ይሰቅለዋል። እኔ ነኝ ማስተዳድራቸው እና ምንድነው ያደረገው? አሁን እኮ ቢሮ መጥቶ ነው የጠራኝ ምሳሌ ሄድኩ ምናምን ይላታል። በኋላ ምን ቁማር ይገርማል እኮ ምናምን እንደዚህ ብላ በጣም ቁማር ገና ስትል አላሰብኩትም። በካልቾ እንዴት እንደመታኝ ልነግርህ አልችልም። በካልቾ አንተ ውሻ ቆይ ብቻ ምናምን አለ። ማታ እንገናኛለን ግድ የለም ምናምን እያለ ሊያስመስል ነው እሱ። እኔ በጣም መታኝ። ከዛ በኋላ እንደገና እንዳይመታኝ ይሄ ሰውዬ ጥንቃቄ እያደረኩ ሳቄም መጥቷል። እንደገና እንዲሁ አድፍጬ እያለሁ እሷ ታትታለች። ብዙ ነገር ነው የምትናገረው። እንደዚህ አድርገው ሽቦ ቀደው እንደዚህ ወጥተው በትምህርት ክፍለ ጊዜ ይወጣሉ፣ ልጆቹን እያሳደሙ ይወጣሉ ምናምን ትላለች። በጣም ዘገባ። በኋላ እንደገና ሊመታኝ ሲል በስነ ስርዓት ሸሸሁት። እንደዚህ ባለ ይግባ ግዴለሽም ይግባ አሁን ግዴለም ማታ እንገናኛ አንተ ውሻ ቆይ ብቻ ምናምን አለ። ትንሽ እንዲመታኝ እንደገና ለሌላ ካልቾ አስሮጠኝ። እኔ ደግሞ እኮ አክት አድርግ እንደዚህ እንትን በል ብዬ ነው መጀመሪያው እኮ እንትን ያልኩት። ወይ አክቲንግ የእውነት አክቲንግ ሆነና ቁጭ እና እንደዚህ ባለ ሁኔታ የገባሁበት ጊዜ ነው እሱ አስታውሰዋለሁ። እኔ አንድ ወንድሜ ጓደኛ ነበረ፣ ታላቄ ነው፣ የታላቅ ወንድሜ ጓደኛ ነው። ብቻ የሆነ ቦታ ሲያገኘኝ እንደ ወንድሜ የማያረገውን ነገር አድርጎ ከዛ አካባቢ እንዲሄድ ያደርግ ነበር። እንደዚህ አሁን በካልቾ መምታት ወይም እንደዚህ በኩርኩም መምታት እንደዚህ አይነት ነገር እና ምርር ብሎኝ አንድ ጊዜ ለምንድን ነው እንደዚህ የሚያረገኝ? እኔ እንዴ አባዬም ማያደርገኝን አባቴም ማያረገኝን አንተም ማታረገኝ ለምንድን ነው እንዲህ የሚያረገኝ አልኩት ወንድሜን። በኋላ አይቶ እንደዚህ አታድርገው አለውና ነገረው እና ትንሽ ጋብ አለ እንጂ እንደዚህ አይነት በቃ ኃላፊነት የሚወስዱ ሰዎች አሉ። በተለያዩ የቃለ ምልልስ አጋጣሚዎችህ ላይ ጋሻ ባተን ታነሳዋለህ። ከድንቅና ትልቅ አዘጋጅነቱ ቀጥሎ አንተ ወደ ራስህ እንድትመለስ ባረገው አስተዋጽኦ ምክንያት ትጠቅሰዋለህና ራስህን ሁን ብሎ ከተሳሳተ መንገድ እንደመራህ ገልጸሃል። እኔ ልጠይቅህ የፈለግኩት አሁን ወጣት ተዋንያንን ስታይ እንደው አባተን የመሰለ ሰው ባዘዘላቸው ብለህ ታውቃለህ? በጣም ነው የምሰስተው። እውነቴን ነው። አንዳንድ ተዋንያን ሳይ በጣም ሰስታለሁ። አንድ ጊዜ ሀገር ፍቅር ቁጭ ብዬ አንድ ነገር ሳይ አሁንም ተውኔቱን ባልገልጸው እዛ ላይ የምትጫወት አንድ ገጸ ባህሪ ያየሁ። አዲስ ናት ግን በአንድ ጊዜ ነው ሻይ ነው ያደረገችውና በቃ ያምርባት ነበር ስትጫወት። ቁመና አላት፣ ደም ግባት አላት፣ ቀይ ናትና የደም ገንቦ ምናምን የሚባለው ነገር የቀይ ዳማ ምናምን ነገር ናትና በጣም ደስ የሚል ነገር ነው የምትጫወተው በራሷ መንገድ ማለት ካዘጋጁም ውጪ በራሷ የምትጫወተው ነገር አለና እቺ ሰው እንደው ምን አለ ትክክል ያልሆነ መንገድ የሚያስይዛት ባላገኛት እንደ ጥሩ ሰው ባጋጠማት ብዬ ሰስቻት። የሚገርምህ በጥቂት ጊዜ ውስጥ ሞተች። ማለት ስስቴ ልክ ነበረው ማለት የተሰማኝ ነገር ምንድነው? እኔ በዛን ጊዜ በቃ ጥሩ ሰው ቢያጋጥማት ማለት ሙያውን እንድታስብ ያደርጋል፣ ለሙያዋ እንድትጨነቅ ያደርጋል፣ ጥሩ መስመር እንድትይዝ ያደርጋታል ምናምን። ግን የከበቧት ሰዎች ጥሩ አልነበሩ። መጠጥ አስለመደዋት፣ አጓጉል መንገድ እንድትሄድ ያደረጉ። ብቻ ሴትነቷን በደንብ ተጠቀሙበት ምናምን። በጥቂት ጊዜ ውስጥ በቃ በእንደዚህ አይነት ጉድለት እንከኖች ህይወቷ አለፈ። በጣም አዘንኩ እና አሁንም ወጣቶች ሲጫወቱ ዝም ብለው በዘፈቀደ ነገሮች ሲያደርጉ ምን የመሰለ ውስጣቸው የተደበቀ ነገር ታለንት ያላቸው ያልሆነ ነገር ሲሆኑ ሳይ አዝናለሁ በጣም። የተጠጉኝን
በተቻለ መጠን አንድ መስመር ላስይዛቸው ሞክራለሁ። ማለት ከኔ ተለምዶ እኔ ሲጀምር እንዴት እንደነበረና በኋላ እንዴት አይነት መስመር እንደያዝኩ እነግራቸዋለሁ። ያ ደስ ይላቸዋል። ደስ የሚላቸው ልጆች አሉ። አንዳንዶቹ ደግሞ ዝም ብሎ ለፋሽን ነው የሚጠይቁኝ። ማለት ያንተን አርአያ ለመከተል ምናምን የሚሉት ነገር አለ እና ሞዴሌ ምናምን የሚሉት ነገር አለ። ይሄ ከልብ ከሆነ ጥሩ ነው። ብዙ ጊዜ ትንሽ አርቲፊሻል ሲሆን ስለማይ ይቸግረኛል። ሙያህን በፍራንክ ከነ ክብርህ ሊገዙ ሞክረው ያዘንክበት ጊዜ አለ? ያው እንግዲህ መቼም አሉ አንዳንድ አጋጣሚዎች ይኖራሉ። ግን እግዚአብሔር አንዳንድ ጊዜ ይጠብቀኛል። ማለት እኔም ራሴ የኔ ደግሞ ሁኔታ ነው። ማለት እኔ ማላምንበትም ብዙ በጣም ይጨነቃለሁ። ውስጡ ለመጣድ ትንሽ ያዳግተኛልና እግዚአብሔርን እባክህ ከድለኝ እላለሁ። ምልህ ከምትፈልገው ነገር ውጪ የሆነ ነገር ትንሽ ስትጫወተውም አይዋጥልህም አይደለም እንዴ? እና ደስ ብሎ የምትጫወተው ነገር አምነህበት የምትጫወተው ነገር ሰውም ያምንልሃል። ግን አሁን ማይሆን ነገር ውስጥ ገብተህ እንደው ስትጫወት ስታቀርብ ብትታይ በሌላ በኩል በሌላ ሁኔታ የሚያቅህ ተመልካች ያዝንብሃል። ወይ ተገደ መስራትን አያቅ፣ አንዳንድ ጊዜ አይረዳም። አንዳንዱ ደግሞ አይ እንትን ብሎ ነው እንጂ እሱ እኮ እንደዚህ አይደለም ይልሃል። እና እንዲህ አይነት ሁኔታዎች አይጠፉም። ቤትህ ግዙፍ ቴሌቪዥን ገዛህና ይህንን ፊልም ከኢንተርኔት እያወረድክ ትለዋለህ አሉ እና እስቲ እሱን ንገረኝ። ከፊልም ጋር ያለህን ቁርኝት በተወሰነ መንገድ ሳናነሳ ማለፍ ጨዋታችንን ያጎድለዋል ብዬ ስላሰብኩ ነው። ፊልም እወዳለሁ። ያው ፊልም ብዙ ያስተምረናል እኛን፣ በተለይ ሙያተኞችን። ሌላው ሰው ሲኒማ የሚያየው ትራጂክ የሆነ እንትን አይቶ እየተዝናና ለማዘን የሚያስቅም ነገር ኮሜዲያዊ ነገርም ከሆነ ለመዝናናት ለመሳቅ ካልሆነ በስተቀር ሌላ የሚያደርገው ነገር የለም። እኔ ግን እንደ ሙያተኛ ትወናም ማርበታለሁ፣ አክተሮችን አይበታለሁ እና ብዙ ተዋንያን አደንቃለሁ። አዳዲስ የሚመጡ እንደገና የድሮዎቹን ክላሲካሎቹን አያለሁ እኔ እና ፊልም ወዳለሁ። አንድ ዘመን አንባቢ ነበርኩ። አነብ ነበር መቼም እንዳቅሜ። እኔም አንድ እንደው ነገር ከእጅ አይጠፋም ነበር። ማለት እዛ ማዘጋጃ ቤት እያለሁ አነብ ነበርና ሲኒማ ነው የቀማኝ። ሲኒማው ወሰደው ሁሉን ነገር። እንደውም ሲኒማ የምናየው እኔ የተወሰነን ጓደኛሞች አለን። አንዱ በህይወት የለም አሁን። አንዱ መጽሐፍ እናነባለን አብረን። ለምሳሌ ሁልጊዜ የምጠቅሰው ነገር አለ። ጎድፋዘርን መጽሐፉን አንብበን ነው ፊልሙን ያየ ነው። ጎድፋዘር የሚለው ትልቅ ሌጀንደሪ የሆነ ሲኒማ እና እሱም ፊልም እስካሁን የማደንቀው ሲኒማ ነው። መጽሐፉ ካላነበብክ ደግሞ አይገባህም። አሁን እንደውም ሰው እንዲገባው ብሎ 4 ፓርት ድረስ አድርሰውታል። ያኔ 1 ፓርት ብቻ ነው ያለው። ማለት የተወሰነ ድረስ የሚሄድ በዛ የጎድፋዘርን ሚስጥር ልታውቁ አትችልም። የጎድፋዘርን ታሪክ ልታውቁ አትችልም። ፊልሙ ሌላ ጉዳይ ነው፣ መጽሐፉ ሌላ ነው። መጽሐፉ በጣም ዲቴይል ነው። ያንን ዝርዝር ነገር ሰፊ ነገር ለመሙላት ነው እኮ 4 ያደረጉት ጎድፋዘርን። ጎድፋዘር ላይ ያየሁት ነገር በጣም ፊት ያደርጋል። አክተሮቹ ፊት ያደርጋሉ። እንደውም ፊልሙ እንዴት እንደተሰራና አክተሮቹ እንዴት እንደተመረጡ አንድ ነገር አግኝቼ አንብቤያለሁ። እና አክተሮቹን ስለማቃቸው ያው በሲኒማቸው ይሄ ለዚህ ይሆናል ይሄ ለዛ አይሆንም የሚለው ዳኝነት እኔም ጋር ነበረ ማለት እና ከዛ አንፃር የተመረጡት አክተሮች ለጎድፋዘር በጣም ፊት የሚያደርጉ አክተሮች ነበሩ። እና ምን አይነት ችግር እንደነበረ በሚመርጡበት ጊዜ ደግሞ አንዳንዱ እኔን ምረጠኝ ብሎ በግል አዘጋጁን የማናገርና ከዛ በኋላ እሱን ስላልመረጠው ስሙን ማጥፋት የተለያየ በቃ ጥላቻ ምናምን በሰዎች ዘንድ እንዲያድር ማድረግ እንደዚህ አይነት ነገሮች ሁሉ እንደነበሩበት አስታውሳለሁ። እሱን የምጠቅሰው በጣም ሰፊና ትልቅ ፊልም ስለሆነ ነው። ጎድፋዘርን የምጠቅሰው ትልቅ ምሳሌ ነው ጎድፋዘር። አንዳንዱ እርግጥ ይሻማል። አይ ይሄ ለዚህ ባይሆን ኖሮ ብለህ የምትለው ነገር አለ አንተ ራስ። ምንም ሶስተኛው ዓለም ላይ ብንሆንም የሰለጠነው ዓለም ያቀረበውን ፊልም እንደው አንዳንዴ የመተቸት እንትኑ አለን እኮ ምን ይከለክለናል? እና ይሄኛው ሰውዬ ለዚህ ባይሆን የምትለው ነገር አለ። በምን እንደተመረጠም አጣቅም። ያው እዛ ያለው ብዙ ውድድሩ ሰፊ ስለሆነ ስለ ቲያትር
አሳባቂ ርዕሶች ብናወራ ደስ ይለኛል። ፈገግ የሚያሰኙ አንዳንድ ርዕሶች አጋጥመዋል ብዬ ገምታለሁ። አንደኛ የተጫወትከው ብዙ ነው፣ ሁለተኛ ደግሞ ባተጫወታቸውም በዙሪያ ሲሰሩ ያያቸው ይኖራሉ። አዎ አስታውሳለሁ። አንድ ጊዜ ቲያትር ቤት ሳይሆን ወክማ አንድ ተውኔት ተጫውተን ነበረ። እኔ እንኳን ብዙ አልነበርኩበትም፣ ግን እንደው አጃቢና ምናምን ነበርኩና ሰዎችም ጓደኞቼ ነበሩ፣ ታላላቆችም ቢሆኑ ጓደኞቼ ነበሩ። ክበቦች፣ የተለያዩ ክበቦች ነበሩ እዛ ወክማ። እዛ ክበብ ውስጥ አንዱ ክበብ ውስጥ ነበርኩ፣ አባል ነበርኩ። እኔ ቦዲ ቢልዲንግ ክለብ ነው እኮ ደግሞ የነበርኩበት እና በአቅሜ ትንሽ የተወሰኑ ቁጥሮች ብረት አነሳ ነበረ እና ከቦዲ ቢልደሮቹ ጋር እጄን እየዳበስኩ በከተማ ውስጥ መሄድ በቃ እንደዚህ እጄን ክፍት አድርገህ ምናምን ዘመኑም ወቅቱም ስለነበረ ፋሽኑም ስለነበረ እና ቦዲ ቢልደር የሆነ ሰው ትንሽ ይፈራል ምናምን በቃ ለየት ስለሚል ጉልበተኛ ነው ተብሎ ስለሚታመንና ግርም ይለኛል ዘመንና ወቅት። አሁን አንዳንድ ጊዜ እንደዚህ አያለው ሰዎች ደረት ጥሩ ሰውነት እንትን ብለው በስፖርት ክብደት አንሺ ሆነው ምናምን ጥሩ ሰውነት ይዘው እንደዚህ በጣም ለጥጠው ሲሄዱ ሳይ ያ ዘመንና ያ ጊዜ ነው ትዝ የሚለኝና አይባክ እኛም ባቅማችን እጃችን እየዳበስን ሄደናል እያልኩ እኛም አንድ ሰሞን እንዲያርጎን ነበር እላለሁና ምን ድርሰት ይሰራል አንድ ጊዜ በመዋደዳችን በዛ ምቀኛችን የሚል ድርሰት ተውኔት ተሰራ። ያኔ ምንም አይመስልም፣ ገብቷል። ይሄ እንትኑን አሳበቀ ምናምን አትልም። በቃ ዝም ብለህ ተስበህ መስጦህ እንትኑ ትገባለህ። በመዋደዳችን በዛ ምቀኛችን የመድኃኔዓለም ያለ ይሄን ምቀኞች እንዲሁ ይሄን ምቀኛ ለማየትና የሚዋደዱትን ፍቅራቸውን ሁኔታ በቃ ያኔ በጣም ኃይለኛ እንትን ነበር። ፓሽኑ ቀላል አልነበረም። በቃ ማፍቀር እኮ ቀላል አልነበረም ያኔ፣ ገብቷል። ዝም ብለህ እንደልብህ አደባባይ ላይ ተቃቅፈ መዞር ምናምን አይቻልም ያኔ። እንደዚህ እንደዛሬው ነጻነት እኮ የለም። በአይነ ተያይተህ ራሱ የሚፈጥርብህ ስሜት ቀላል ነው። እኔ አሁን አንዲት ልጅ ወደድኩ 8ኛ ክፍል እያለሁ፣ እሷም ጋር ያለ ፍቅሩ እኔም ጋር ያለ ፍቅሩ መጨረሻ የደረሰብን ነገር ምንድነው? ፈተና መውደቅ ነው። ሌላው በየመናፈሻው እየተጋደመ አንዴ በጀርባው አንዴ በደረቱ ጥናት ሲያጠና ቆይቶ ሲያልፍ ፈተናውን እኔና እሷ ወደቅን። ምክንያቱም እኔ የሷ ፍቅር ስላደረብኝ እሷም የኔ ፍቅር ስላደረባት ማለት ሁለታችንም ስለተዋደድን እኔ ስለወደድኳት እሷም ወደደችኝ ብዬ ማውራቴ ሳይሆን አሁን የእውነቴን ነው። ተዋደድ ነበር፣ ግን የሚከላከለን ነገር ነበር ማለት የነበረውን ህግ ማለት አጥሩ ከባድ ህግ ስለ በቃ የተፈጥሮ ህግ ያኔ መሳም ተሳስተን እንኳን ከንፈራችን ቢነካካ እንዴት እንደሳት ነው የምንነደው እኮ ያን ያህል ፍራቻ ነበርና ባላ መጨረሻ አሜሪካን ሀገር አገኘኋት። የዛሬ ምናምን አመት አሜሪካን ሀገር ሄጄ ነበርና ያው ስደት ለወሬ ይመቻል። እኔም ሄጄ ነበር ልበልና ላውራ። እዛ ሄጄ ድንገት ተገናኘን። ይገርማል። ከኋላዬ ጮክ ብላ ስትጠራኝ ሬስቶራንት ውስጥ ድምጿን ለየሁት። እቺ ገሊት አይደለችም እንዴ ብዬ ዞር ስል እሷ ነች። እንዴት እንደተቃቀፍል ነግረህ አልችልም። ፊልም ነበር የሚመስለው። ምክንያቱም አድገናል፣ ዛሬ በስለናል ምናምን እና ያ ነገር አለ። ያ ይሄ በመዋደዳችን በዛ ምቀኛችን የተባለበት ዘመን የሚገርምህ ዘመን ነው። በቃ ያው የኃይለ ሥላሴ ጊዜ ነው፣ የጃንሆይ ጊዜ ነው እና በቃ እንዴ ከባድ ነው። ገብቶሃል እንዴ? ደግሞ በቃ ማፍቀር እንዴት እንደ ፋሽን ማለት እንደ ፋሽንም አይደለም፣ ከባድ ነው ማፍቀር። ደግሞ ይሄ አለ አይደለም፣ ይሄ በኑሮም ዝቅ ያለ ሰው ከፍ ያለ በኑሮዋ ከፍ ያለች ልጅ ማፍቀር ደግሞ እንደ ፋሽን ደግሞ እሱ ነው ሳይታወቅ በቃ ማይሆን ወጥመድ ውስጥ መግባት ማለት ነው። በቃ መቃጠል ዘፈኖቹ ነበርዋል የዛ መገለጫ ናቸው ሊሆን የሻረጊቱ ራሱ እንደዛ አይነት ዘፈን ነው። ሰርክሽ ሊድን ነይታቸው እንደዛ አዎ በቃ እንዴ ስንት ነገር አለ እና ዘመዶችሽ ምናምን ኧረ ስንት ዘፈኖች አሉ እና አትመልከች ሱፍ ራሱ አትይ መኪና በአምሳዎቹ መጀመሪያ አትመልከች ሱፍ አትይ መኪና እኔ መገዛለሁ ድሌ ሲቃና በቃ እንዴ በራሱ አስተሳሰብ ብቻ እኮ ነው እንትን የሚላት ወንድየው በራሱ በቃ ግድለሽም ንቀን ያልፋል እንዴ እሷ እኮ ብዙ አጋጣሚ አላት። ደግሞ አንተ ምንድነው እኔ እኮ የማይገባኝ ነገር አንተን መውደድ አለባት እንዴ የሷ ፍላጎትና ስሜት አይታይም እንዴ? ለምን ግድለሽም ዛሬ ምናምን
እኔ እኮ ስፈልግሽ አንቺ ለምንድን ነው እንደዚህ የምትሆኚው ምናምን አይነት ነገር ይላል። እሷ መውደዷን በምንድን ነው የሚታወቀው? አንተ ስለወደድካት መውደድ አለባት። እንደዚህ አይነት ደግሞ አፍቃሪ ቢያባብል ምን አለበት ግን? አፍቃሪ ሆኖ እንደው የሱ እንድትሆን ቢያባብላት እሱ ሌላ ጉዳይ ነው። ከማባበል አልፎ እኮ የኔ ሁኚ ነው እኮ የሚላት። የኔ ብትሆኚ ጥሩ ነው እኮ ነው ደግሞ ሌላው መልእክት እኮ ግድ የለሽም ነገ እኮ የምንደርስበት ነገር ምናምን እንዴ። እና እንደዚህ አይነት ነገሮች አሉ። አንዳንድ ጊዜ የሞኝ ጊዜ ነው ለማለት የዋህ ጊዜ ነው ብዬ ነው ማስበው። አቅምን አውቆ መኖር ጥሩ ነው የሚለውን ዘፈን ነው መጋበዝ የምትፈልገው? የማህሙድ እሱም እኮ እንደዛ አይነት ዘፈን አለው። የሻረጊቱ አሁን እንደዛ አይነት ዘፈን ነው። ግን እኮ ትልቅ ሀሳብ አለው እሱ ዘፈን ራሱ። አውቃለሁ በእናትሽ በአባትሽ ቤት ጮማ ሰልችቶሻል፣ አትስኪ በእኔ ቤት ልብ ይቀርብልሻል አይደል? በጣም እሱ ቆንጆ እኮ ነው። ግን የሴትዮዋ የልጅቷ ፍላጎት እዚህ ጋር እኮ ምንም አይታይም። መንገድ እኮ እያሳየ ነው እሱ። ግድ የለሽም አንቺ ውስጥ ፍላጎት እንዳለ አውቄያለሁ፣ ግን በዚህ መንገድ እየተሸወድሽ ነውና ብሎ የማረምስ ነገር አድርገን አናየውም ነው? እናየዋለን። ትክክል። ባለ ጉዳይ ስለተባለው ቲያትር ብናወራ ደስ ይለኛል። አንደኛ በዘውጉም ለየት ያለ ይመስላል። ሁለተኛ ደግሞ አንተ ሳታውቀው ወይም ሌሎች አብዛኞቹ የቲያትሩ ተዋንያን ሳያውቁ ነው በመላ ዓለም የተሸጠው የሚባል ነገር አለ። እነዚህም ሁለት ነገሮች ብናወራ ምን ይመስልሃል? ባለ ጉዳይ እኔ በራሴ እዚህ እንዴት እንደሰራ ነው ይገርማል። ሁኔታው ማለት የገዛ የሚወዱንና እንደ ጓደኞቻችን የሆኑ መሐንዲሶች እስኪቀየሙን ድረስ ነው ስራው የነበረው። እዛው እነሱ ቢሮ አካባቢ ነው የሰራ ነው። እዛው ጠዋት ሊፈርሙ ወደ ስራ ሲገቡ እኛ እሱን ስንሰራ ያያሉ። በቃ ከዛ ጊዜ ጀምሮ ተቀየሙን። በቃ እኛ እኮ ተውኔት ስናቀርብ ኦቴሎ ነበር በዛ ጊዜ። ኦቴሎን ቴዎድሮስን በምንጫወትበት ጊዜ መጥተው ከኛ ጋር ይሆናሉ። ቲያትሩን ደጋግመው ያዩታል። እንደገና ማታ የሚጋብዙን እነሱ ናቸው። ማታ በቃ ከኛ ጋር ለማሳለፍ የሚፈልጉት ፕሮግራም በቃ እነሱ በሞኖፖል ነበር የያዙን። በጣም የተወሰንን ሰዎች እኔን ያጎን አበበ ነበር ያው ኦቴሎን፣ ቴዎድሮስንም ገብርዬ ነበር አቤ እና ቁጭ አድርገው በቃ በተለይ እኔና ሱራፌልን ይዘውን የሚሄዱት እነሱ ናቸው። በኋላ ተቀየሙን። ባለ ጉዳይ ከተሰራ በኋላ እኛ እንዲህ እናደርጋለን ነው ያሉ። እንዳውም አንድ ስሙን አሁን ማላነሳው ሰው የታወቀ ሰው በዚህ ሙያ ሰው ምን አለኝ፣ ነገሩ ሲሰራ መጀመሪያ በቴሌቪዥን ሲተላለፍ ደውሎ ምን ነው ፍቄ እንዳው ካልጠፋ ርዕስ አለኝ። ለምን እንደዚህ እንዳለኝ አይገባኝም። እንዴ ለምን ሰራ ይሄንን ነገር ነው የሚለኝ። አርቲስት ነው፣ ተዋናይ ነው ማለት ትልቅ ባለሙያ ነው እኮ። እንደውም ስሙን እኮ ጠቅሼዋለሁ ከባለፉት እንትን ንግግሬ ውስጥ እንደገና እንትን አለው። ለምን ምን ነው ፍቄ አለኝ። አይ ምን አለ ብለህ ነው? ምን አዲስ ነገር አለ አልኩት እና አይ ብቻ ጥሩ አይደለም አለኝና ዘጋው ስልኩ። እሺ አልኩት። በቃ እንደዚህ ብሎኛል። ከዛ ወዲያ መሐንዲሶቹ ተቀየሙን። ጓደኞቻችን ናቸው ተቀየሙን። ግማሾቹ በሁለት ተከፈሉ። ግማሾቹ ምንድነው ከዚህ የባሰ ነገር አይደለም የሚደረገው ምንድነው ይሄን ያህል ምናምን አሉ። ቢግ ዲሉ ምንድነው ምናምን 84 እንዲህ አይነት እንትን ተፈጥሯል። እና ሰዎች ደግሞ ብዙ ጊዜ የመሬት ጉዳይ የቤት የቦታ ጉዳይ በጣም በቃ መሰረታዊ የኢትዮጵያዊ ችግር ይሄ ነው አይደለም? አሁንም ጭምር ይሄ የቦታ የመሬት የቤት ጉዳይ ነው። እና ያንን ጉዳይ ደግሞ በመስራታችን ሰዎች የራሳቸውን ችግር ስለተናገርንላቸው ምናምን በቃ በጣም እንደውም ከዚህ በላይ ነው እያሉ በጣም የሚያመሰግኑን ሰዎች ነበሩ። በጣም የሚገርም ነው። እና እሱን እንደዛ አድርገን ሰራን። ነብዩ መኮንን የጻፈው በጣም ቆንጆ አድርጎ ነው የጻፈው። እኔ አበበ ባልቻ፣ ፍቅርተ ጌታሁን ነን እንግዲህ በዋና ደረጃ የምንሰራው። አንድ የሞተ ሰው አለ ጌሪ የሚባል ጌታቸው የሚባል እሱ አለበት፣ ነብዩ ራሱ አለበትና የቴሌቪዥን መምሪያን ያኔ አቶ አማረ አረጋዊ ነበር የሚያስተዳድረው። እሱ ነበር እንደውም ኢንከሬጅ አድርጎ እንዲሰራ ያደረገው። በራሱ ቢሮ ውስጥ ነበር የምንሰራው። ቢሮውን ለቆልን የዋናው ባለስልጣኑ ቢሮ እዛ ነበር። ፋሲሊቴት ያደረገልን አቶ አማረ ነበረ። በጣም ኢንከሬጅ ያደረግ ነበረ። ለኪነ ጥበብ ስራ ያለው ግምት ትልቅ ነበረ አቶ አማረ። በዚህ አጋጣሚ ልናገርለት ፈልጋለሁ። እና በዛ ስሜቱ ያ ነገር እንዲሰራ ፈልጎ ነበር። መጀመሪያ በቃ
ዲስከስ አድርገነዋል ነገሩ እንዴት እንደሚሰራ። በኋላ ተጻፈ። እየተነጋገርን እየተመካከርን ነው እንትኑንም የሰራ ነው። በቃ የህብረት ስራ ነው እና በተለይ እኔ አበበ እና ነብዩ ግን ያ ነገር አልፎ ታሪካዊ ስራ ሆኖ ምናምን አሁን በስተኋላ አንዱ አሜሪካን ሀገር ያለ ወዳጄ እዚህ መጥቶ አገኘሁት። አሁን ስመለስ ጉድህን እልክልሃለሁ በጣም ነው ያዘንኩት አለ። ያቅ ነበር ሁኔታው። ጉድህን እልክልሃለሁ በነገሩ በጣም ነው ያዘንኩት፣ ከማዘን ሌላ ምንም ማድረግ አልችልም አለኝ። እንደሄደ ላከልኝ። ሲልክልኝ ፎቶግራፋችን ግጥም ብሏል፣ ዋናዎቹ ተዋንያን። ከዛ የት ሀገር ነው? እንግሊዝ ሀገር ነው አሜሪካን ሀገር ነው የተሸጠው። ደግሞ በጣም የገረመኝ ነገር ኦል ራይትስ ሪዘርቭድ ይላል። ደስ ይላል በጣም ብሎ ሽያጭ ላይ ውሎ እንዴ ነሽና ብዬ በጣም ገርሞኝ እና በቃ ምንም ማድረግ አልቻልኩም። ምን እንደሆነ ማን እንዳደረገው ምን እንደሆነ አላወኩም። እና እንደዚህ አይነት የሚያሳዝን ነገር ተደርጓል። የሚገርም ነገር ነው። ህይወትህን ወደ መንፈሳዊነት የመራው ክስተት ምንድን ነው? በተለያየ ጊዜ በገደምዳሜ ስታነሳው ሰምቻለሁ። ግን ወደ ሞት ሊወስድህ የነበረው መንገድ ምንድን ነው? ምን ስለሱ ብታወራኝ ደስ ይለኛል በጣም። ያው ስትኖር መቼም ብዙ አጋጣሚዎች አሉ፣ የህይወት አጋጣሚዎች አሉ እና እንደ ማንኛውም ሰው ነገሮች ይደርሱብሃል። ማለት ትታመማለህ፣ ወይ ትድናለህ ወይ ትሞታለህ። የተለያዩ የህይወት ክስተቶች አሉ የሚደርሱብህና ከዛ ደግሞ ወጥተህ መኖር መጀመር ማለት ቀላል ነገር አይደለም። እኔ እንደዛ አይነት ነገሮች በተለያየ ጊዜ ደርሰውብኛል። አንድ ጊዜ በቴዎድሮስ ላይ የቴዎድሮስን ቲያትር በሚጫወትበት ጊዜ ጆሮዬን አሞኛል። ያመመኝ ጊዜ መድረክ ላይ እኔ ዝም ብዬ በቃ መተወን ስለማፈቅር እዛ ላይ ነኝ ያለሁት። ለካ ጆሮዬ በቃ ባጓጉል ሁኔታ ተጎድቷል። ያንን ነገር ቀስ ብዬ ስደርስ እሱ እንግዲህ እሱም አስተዋጽኦ አለው። ሁለተኛም ትንሽ ይሰማኝ ነበር ጆሮዬን ከልጅነት ጀምሮ ምናምን። ያን ነገር አባባሰው። ከዛ የሚወጣ ፈሳሽ ነበረ በዚህ በሽሩባው በኩል የሚፈስ ነገር ነበረ። እንግዲህ እየተጫወትኩ አስብ ያንን ነገር ቀስ ብዬ ሳውቀው እዛው መድረክ ላይ ስሜት ውስጥ ሆኜ እንዴት እንደሚያደርገኝ ቅስሜ እንዴት እንደሚሰበር አስበው። ከዛ በኋላ ያኔ ምንም የለህም፣ ገንዘብ የለህ፣ ደሞዝህ ምን ያን ያህል የሚባል ነገር አይደለም። ስምህ ግን ስም አለህ ትንሽ ምናምን የሚሰማህን ነገር አስበውና ከዛ ብዙ ነገሮች ተደርገው ምን ብለው በጣም ማልረሳቸው ሰው የባህል ሚኒስቴሩ ግርማ ይልማ የሚባሉት የባህል ሚኒስቴር ነበሩ በወቅቱ። በጣም ያከብሩኝ፣ አድናቆት ነበራቸው። በስራዬ በሙያዬ ባገኙኝ ቁጥር እንዲሁ አድናቆታቸውን ይገልጹልኛል። ፍቅራቸውን አይ ነበርና አክብሮታቸውን አይ ነበር። ከዛ እሳቸው ጋር ነው ቀጥታ ሄድኩት፣ የባህል ሚኒስቴር ስለነበሩ። ብቻ ሁኔታው እንደምንም አደረጉና እኛ መስመር አልፈንም ቢሆን አንተን ማዳን አለብን፣ የመረጥከው ሀገር ትሄዳለህ፣ ከወዳጅ ሀገሮች እስቲ አንዱ የት ጋር ሊሂድ ብለህ አስብ አሉኝ። ጂዲአር አልኩ። ጂዲአር ሄድኩ በሳቸው ጀርመን ዲሞክራቲክ። እና ያንን ወቅት አስታውሰዋለሁ። እና ከጋይ ጸጋይ ጋርም ትንሽ ተጋጭተን ነበር ያኔ። ማለት በዚሁ በመሄድና በፈንዱ ጉዳይ ላይ ምናምን። አቶ አባተ ትልቅ ነገር ነው ያደረገው። አብረውኝ የሚሰሩት ሰዎች ትልቅ ነገር ነው ያደረጉት። የሙያ ባልደረቦቼ ለኔ ፈንድ ተብሎ ወደ ደቡብ ክልል ሄደን በወቅቱ ታርቱፍ የሚባል ቲያትር ነበረ ስሰራው የነበረው መድረክ ላይ እሱን ያለምንም እንትን ሰራን። አዘጋጅ የነበረው በወቅቱ ተሾማ አንዳርጋቸው የሚባል የሙያ ባልደረባ የነበረ እሱ ያገኘውን ነገር ምንም ትንሽም አገኘ ምንም ለዚህ ጉዳይ ይዋል ብሎ መስጠት። መስሪያ ቤቱ አቶ አባተም ብዙ ነገር በማድረግ እና እዚህ ጋር ነው ከጋይ ጸጋይ ጋር የተጣላ ነው ማለት የተገኘውን ነገር እኔ ሰጠዋለሁ እናንተ አይደላችሁ የምትሰጡት ምናምን በሚለው ነገር
እኔ ደግሞ ያኔ ሰቆቃ ውስጥ ነኝ ያለሁት ነገሩ እንዲህ እና ፋክስ ተደርጎልኝ ከጀርመን ምናምን እንደዛ ከዛ ያ ሁኔታ አለ ሄጄ ኦፕሬሽን አካሄድኩ ያ ነገር አለ ሁለተኛ እንግዲህ ቴዎድሮስን ደግሞ በሚጫወትበት ጊዜ በጣም በጠና ታምሜ ነበር ከዛ እንደገና የተወሰኑ ጊዜያት አቋርጬ ታምሜ ተነሳው በጣም አሞኝ ነበር ወደ ሞት የሚወስድ ህመም ነበር ያደረብኝ ማለት በቃ ግን እግዚአብሔር አዳነኝ ያኔ እናቴ ማጠገቤ ነበረች እና በቃ እናቴ እንደዚህ በክንዷ ደግፋኝ በክንዷ አቅፋኝ ልክ ነፍሴን እንደገና ስትመልሰው ነው የሚሰማኝ እና በጣም ከእናቴ ጋር የነበረን ደግሞ አታችመንት ቀላል ነገር አልነበረም ያንን አስታውሳለሁ በየጊዜው ደግሞ የሚገጥሙ ነገሮች አሉ በቃ እነዚህ ነገሮች እግዚአብሔር ነው የሚደርስልህ በመትድንበት ጊዜ የምትገባው ኮሚትመንት አለ ከሌላው ከመንፈሳዊ ህይወት ጋር ማለት ነው እንደው አስቸጋሪ ነገሮችን ማንሳት ከጀመርና አይቀር ቲያትር ስትጫወት በአንድ ወቅት የተፈጠረ አንድ ነገር ነበረ ታስራችሁ የሞትም አደጋ ነበረባችሁ የሚባል ነገር ሰምቻለሁ እና የተከሰተው ምንድነው እሱ መሰለህ ያኔ እንግዲህ የዚህ ድርጅት በሙያ ላይ ያው የፖለቲካ ድርጅት ነገር ያለውን ሆንክ ማለት የመጠርጠር ነገር ምናምን ነገር ነበርና በአጋጣሚ አጋልጥ የሚባል ነገር ነበር ራሳችሁን አጋልጡ የሚባለው ነገር አልነበረም ያኔ እና በሱ ጊዜ እኛ ምንም አልተገኘብንም እኔና አሁን ሟቹ የነበረው ሱራፌል አንድ ላይ ስለምን ሄድ አንድ ላይ ቲያትርም የጀመርነው አንድ ላይ ስለነበረ ከዛ በኋላ ሰዎቹ አልተውንም አብረውን ይሰሩ የነበሩ ሰዎች ናቸው ከመንገድ ላይ እዛ መኪና ውስጥ ሰው ይፈልጋል በሚል ምናምን ይዘውን ሄዱ እኛ ደግሞ ሰው ፈልጎናል ብለን ወደ መኪናው ስንሄድ መሳሪያ አቀባብለው መኪና ውስጥ ግባ ቶሎ ምናምን ከግራና ከቀኝ ክላሽና ሽጉጥ ይዘው ምናምን ከዛ በኋላ ገባን ስንገባ ያው እንደዛ ያሳፈነን ሰው አብሮን የሚሰራ ሰው ነው ሙዚቀኛ ነው ከዛ ይዞን ሄደ አንድ ቀበሌ ወደ ጉለሌ መስመር ነው እዛ ሄድን ከዛ አውጡ እንደዚህ ይሄ እዚህ ድርጅት አባል ናችሁ የዚህ ድርጅት መስራች ናችሁ የዚህ ምናምን አለ የሚመስለውን ነገር ሲናገር አይደለንም እኛ ያገናኘን ይሄ ቲያትር የሚባል ሙያ ነው ሌላ ጉዳይ ውስጥ የለንበትም ይሄንን እንግዲህ ማንም ሰው ሊነግርህ ይችላል ወይም ያገኘው መረጃ ካለ ልትመታን ትችላል እርምጃ ልትወስድ ትችላል አልነው በጭራሽ እናንተን አላምንም ምናምን አለ በኋላ በቃ ሲገባን መስሪያ ቤት ውስጥ የምናደርገው ይሄ የመብት ስለ መብት የምንናገረው ነገር ምናምን ነገር ተደማምረው ነው አንድም እንድንፈራም ጭምር ነውና ግን ሌሊት ወጥተን ነበር ልንሞት በካኔተራ አይናችን ታስረን በገዛ ካኔተራችን ኮታችን ተሸፍኖ ማንም ሰው እንዳያየን ስንገባም ቀበሌ ውስጥ ማንም ሰው እንዳያየን ነው እንደዛ በዛ መልክ ስንወጣም ሌሊት ያ ነገር ተጽፎ ቀይ ሽብር ይፋፋም የሚባለው ነገር ተጽፎ ስንወጣ ሌሊት እዛ ብዙ ሰው ይሞትበታል መሰለኝ ነው አሉ እንዳው ጉለሌ መስመር ነው እዛ ወስደው ከመኪና ውረድ አትውረድ የሚል በተቀባበለ ክላሽ መሃል ነው እንግዲህ ይሄ ወሬ የሚደረገው ይሄ ሰጣ ገባው ውረዱ አረተው ባክህ ምናምን አንወርድም ይያላችሁ አልወረድንም በቃ ኦሬዲ አንድ ግሩፕ የጓደኛዬ ወርዷል እና ተውን በኋላ እጅ ቀስ ብለን ተፈላልገን እጅ ለእጅ ተያያዝን አብረን እንድንወድቅ ከተመታን አቀባብሎታል እኮ ክላሽንኮፉንና ውረዱ አለ አረባክ ስንል ከዛ አንድ ጓደኛው ነበረ ከሱ ጋር ጭቅጭቅ አነሳ አንተንም መታሃለው ምናምን የሚል ሰጣ ገባ ተነሳ በቃ ከዛ እንግዲህ እቺ ነፍስ ያው በዛ ጊዜ ማለፍ አልነበረባትም ተመልሰን ነገ መታቸዋለሁ ዛሬ ታድራላችሁ አለን እንዳጋጣሚ ነገም አልመታን በማግስቱም አልመታንም ያው ታስረን ተፈታን ነገሩ የተነሳው እንደው እንደ መነሾ እንደ ሰበብ የተቆጠረው ነገር በቲያትር መድረክ ላይ የተሰጠው ሽልማትና አንተ አልሰጥም በማለት ምክንያት ነበር አይደለም እሱ ሌላ ነው እሱ በሌላ ዘመን ነው እሱ ገና የ68 69 ዓመተ ምህረት ነው እሱ አዎ ይሄ በቃ ከሱ ጋራም እሱ እንግዲህ የሱ ነገርም ሊኖርበት ይችላል
የሱ ቂምም ሊኖርበት ይችላል። ግን መስሪያ ቤት ውስጥ በቃ ወጣቶች ስለሆነንም እና ሰዎች ለሚጣደፉበት እዛ ለመሆንና ለመታየት ለሚጣደፉበት ነገር እኛ የለንበትም። ምናልባት አቋምም ሊሆን ይችላል። በቃ እዛ ውስጥ አንገኝም እኛ እና ይሄ ጥርጣሬም ነው። ለውጥ ሲመጣ የሚፈጠር ክስተት ነው። ሰዎች ያብዳሉ። በቃ የማይሆኑትን ለመሆን ሁሉ ይሆናሉ። ምንም ማንም ሳያስገድዳቸው ሁሉ በጣም የሚጨነቁ ሰዎች አሉ የማይሆኑትን ለመሆንና ያ ሁኔታ ደግሞ እኛ አይገባንም። በእውነት ያ ነው ያጋጨንና መሰለኝና ያ የእናት ሀገር ጥሪ ጊዜ ነው። እናት ሀገር ጥሪ የሚባለው ጊዜ ዘመን ነው። ማይረሳ ጊዜ እኮ ነው። በጣም ደስ የሚል ጊዜና ያኔ ለቲያትር ሽልማት አይሰጥም። በቲያትር ሽልማት አይሰጥም። ዘፈን ሙዚቃ ሲቀርብ ለዘፋኙ ይሸልማል ወይም እዛ ካርቶን ነገር ይዘጋጅና የእናት ሀገር ጥሪ እዛ ይገባል። ያ ነገር በቲያትር ስላልተለመደ እኔ ደግሞ ቲያትር እሳት ሲነድ የሚል ቲያትር ነው እየሰራው ሳለው ተሸለምኩ ብዙ። ምክንያቱም እኔ ነኝ አንዱ ትልቁን ሚና የምጫወተው ሞቼ የምነሳበት አባቴ በጥይት ገድሎኝ የምነሳበት ትግልም ውስጥ ታጋይም ነበርኩ እና የተማሪዎች ንቅናቄ ውስጥ ያለሁ ሰው ነኝ። የዩኒቨርሲቲ ተማሪ ነኝ እንደዚህ እና ጥሩ ተገንብቻለሁ እና አባቴ በማደርገው ነገር በቃ ተቃዋሚ ፊውዳል ስለነበረ ይገለኛል እና ያ ነገር ነው እንግዲህ ተመልካቹ እንደገና ለቅሶ ውስጥ ይገባና መጨረሻ ከርተንኮል ላይ መሰናበቻው እንትን ላይ መዝሙር አለ። እምቢ በል አልሞትክም አለ የሚል መዝሙር አለ። እሱን እጄን ይዘው ግራና ቀኝ አብረውኝ የነበሩ ጓዶች ያነሱኛል እና እምቢ በል አልሞትክም አለህ የሚል መዝሙር አለ። እሱን እየዘመርን ስንነሳ ተመልካቹ ልነግርህ አልችልም ያለው ስሜት ያለቅሳል፣ ይስቃል፣ ያጨበጭባል። ከዛ በኋላ መጥተው በዛ ወቅት ነው ሽልማት የሚሸልሙኝ። እንዴ ያልታሰበ እኮ ነገር ነው። በኋላ እንደ ትናንት ትንሽ ገንዘብ ስላገኘው አልተጠየቅኩም። እንደ ዛሬው ገፍቶ የመጣ ሰው ነው እንግዲህ ገፍቶ መጥቶ ነው ሽልማት የሰጡ። ኪሴ ነው የሚከቱልኝ፣ ደግሞ ግንባሬ ላይ አይደለም የሚለጥፉልኝ እንደ እንትንና ኪሴ ሲከቱልኝ ኪሴ ተነረተ። በሚቀጥለው በማግስቱ ግራና ቀኝ ኪሴ ተነረተ። እዚህ ጎንና ጎን ያለ ምን ልነግርህ አልችልም። ሀብል፣ ቀለበት፣ ሰዓት እንደዚህ ምናምን። ከዛ በኋላ አንድ ልጅ ያው የሙያ እንትን ነው እዛው አንድ ሙያ ነን ያለ ነው ሙዚቀኛ ነው መጥቶ አምጣ አለኝ። እስቲ የደንቧን ጠብ አድርጋ እንግዲህ ምናምን አለኝ። አልሰጥም አልኩት። ትላንት ለምን አልጠየቀኝም ሳገኝ? ዛሬ የተለየ ስላየህ ነው? አልሰጥም አልኩት። በቃ ያኔ ደግሞ አቋም ብለን ከያዘን ድርቅ ነው የምንለው። የሚገርም እኮ ነገር ነው። እና ወጣቶችም ስለነበርን በቃ እንትን ነውና አልሰጥም አልኩ። ከዛ በኋላ በቃ እሱም ሄደ ተናገረ። በኋላ ጓደኞቼ ጋራ መማከር ጀመርን። እና ፍቃዱ ቆይ ነገሩ እንደዚህ አይደለም። እነዚህ ሰዎች እሳት ውስጥ ነው የሚከቱ። ይሄን ነገር እንደምንም ብለህ ቀናንሰህም ስጥ ምናምን አሉኝ። አልሰጥም ምን ይሆናሉ? እኔ የፈለጉትን ነገር ያምጡ ይግደሉ የሚፈልጉ አልኩ። በጭራሽ አሉ። ተመካከር። ከዛችም ቀንሼ ሰጠው። ማንም አላመነኝም። ያው ቀንሼ እንደሰጠው ያስታውቃል። በጣም ትንሽ ነው የሰጠሁት። ያቺ እንግዲህ ቂምም አለች እንግዲህ መሰረትም ትሆናለች። እሷ ለግለሰቦች አይደለም ለእንትኑ ነው። ኖ ለእናት ሀገር ጥሪ። አዎ ለዛ እንዲሆን ነው እኮ ስጥ የሚለኝ እሱ። ለምን ይሄ በቲያትር የተገኘ ነገር ነው፣ ሙዚቃ ላይ ነው ያ ነገር ያለው። ለምን ጠይቀኛለህ አልኩት። ዞር በል ከፊት ያልኩት። አንድ ጊዜ ደግሞ ከአለሙ ጋር ክፍለ ሀገር ሄዳችሁ ስትመለሱ መቀረጽ ያለበት አንድ የቴሌቪዥን ድራማ ነበረ እና ከሀረግ ጋር መቅረጽ ነበረባችሁ። መቀረጽ ተጀመረ። ታስታውሰዋለህ እዛ የተፈጠረውን ነገር? ከሀረጎኝ ጋር? አዎ እንዴ እኔ ደክሞኝ ነው የመጣሁት። በኋላ እሷ ናሬት እያደረገች የምትሰራው ነው ሀረጎይን የምትሰራው ነገር ነበረ። እጮኛሞቹ የሚል ዲኬቲ ኢትዮጵያ ያሰራው ስራ ነው እና መኪና ውስጥ ነው እንደውም ያጠናነው። ምን እየመጣሁ ነው ያጠናሁትም፣ ብዙም አላጠናሁትም። እንደውም እያነበብኩ አንድ ቦታ ራሱ ፊልሙን በልብ ብለህ ስታየው እያነበብኩ የምሰራው ነገር አለ። ካሜራው ወረቀቱን ሳያገኘው እኔ ልክ ወረቀቱን እያየው የማነበው ቦታ አለ። ምክንያቱም በጣም የውጥረት ስራ ነው። መጥቼ መስራት አለብኝ። ቀረጻ ተጀመረ፣ ሰራን። ብዙውን ነገር ሀረጎይ ናሬት እያደረገች ነው የምትሰራው እና እኔ የኤችአይቪ ፖዚቲቭ ተጠቂ ሆናለሁ ማለት ሲሆን ያመጣሁት ከሷ ነው። እሷ ደግሞ ትሄዳለች ከኔ ጋር ሆና የኔ ጮኛ ናት። ትሄዳለች ብዙ
እና እኔ ደግሞ ለምንድነው ከዚህ የምትሄጂው እዚህ አገኘሁሽ ምናምን እላታለሁ። በጣም ውሸቷን በጣም እንትን ታደርገኛለች። እኔ እዚህ የነበርኩት እዚህ ነው ምናምን። በመሀል ይሄ ነገር ይከሰታል እና እንደዚህ አይነት ነገር አለ እኔ ጋር የመጣ ነገር አንቺም የዛ እንትን ነሽ ለማለት እንግዲህ እኔ ቪክቲም ስሆን አዘ ሴም ታይም እሷም ትሆናለች። ከዛ በኋላ እንዴት አይነት ለቅሶ ነው የምታለቅሰው እዛ ላይ ያደረገውና በመሀል ናሬት የምታደርገው ነገር ላይ መኝታ ላይ ይሄው አብረን እንኖራለን ምናምን እያለች ነው ስትል አቅፋ ይዛኛለች በክንዷ እኮ አንድ እኔ በሌለሁበት የተሰራ አለ ትራሱ ልክ እኔ እንደኔ ለብሶ ጎኗ እንደተኛው አርጋ የሰራችው ነገር አለ። ሁለት እኔ በነበርኩበት ጊዜ የሰራችው ላይ ስትሰራ ስሮ አውት እሷ ስትናገር እኔ ድብን ያለ እንቅልፍ ወስዶኛል ክንዷ ላይ ድብን ያለ ምንም ፊልሙ አልቆ ምን ብሎ ትንሽ ተፈቅዶልኝ ናፕ እንዳረግ ከዛ በኋላ ቀስቅሰውኝ ነው የተነሳሁት። ያን ነገር አስታውሳለሁ። ጋሽ ጸጋዬ ሊያንበረከከ ሞክሮ ጸብ ገብታችሁ ነበር ሲባል ሰማ። ጋሽ ጸጋዬ አንድ ልማድ ነበረው ብዙ ጊዜ ቲያትር ቤት አሁን ለምሳሌ እዚህ ብሔራዊ ቲያትር የነበረ ጊዜ ተንበርከክ የሚል እንደዚህ ፈሊጥ ነበረው እና የምን እንደሆነ የማይገባኝ ስለሆነ በኋላ ስሰማው እኔ ይገርመኝ ነበር። በኋላ በራሳችን ላይ ሲደርስ አረ ገረግ እኛ ጋር መጣ ብለን እኛ ደግሞ ከዛ በፊት እንትኑ ፊድባኩ ስለነበረን እኔና ሱራፌል በቃ ፈቃደኞች አልሆንም። ድንገት እኮ ነው ድንገት ኑ ብሎ ካለንበት ቦታ እንዴ ተንበርከኩ ምን አደረግን ተንበርከኩ አታፍጡብኝ ምናምን አለ ተናደደ። በኋላ እኛ ደግሞ በዛ በተናደደበት በአወጣው ድምጽ ከዛ በላይ እኛም ጮህንበት። አንበረከክም አልነው። አንበረከክም የምንድን ነው የሚባለው ይሄ የአባትና የልጅ ነው የደራሲና የተዋናይ ነው የምን ፈዲጥ ነው ይሄ ሁለተኛ ተንበርከኩ እንዳትለን ጠርተህ አንበረከክም አልነውና ወጣን ትተነው ወጣን። እዛው መቀመጫው ላይ ድርቅ ብሎ ነው የቀረው። በቃ ለጥቂት ደቂቃዎች ቁጭ ብሎ ቀርቷል። እንዳጋጣሚ አንድ ጓደኛችን ነበር እሱ አይ ጋሼ አንተ ካልከ ብሎ ተንበረከከለት ደስ ይበለው ብሎ በኋላ እኛ ደግሞ አልተንበረከክንምና ወጣን። የሚደንቅ ነገር ነው። አንድ ተዋናይ በአንቲገን ቲያትር ላይ ንጉስነት እንጀራዬ ነው ሲል እኔ እንኳን አላልኩም 4 ንጉስ ሆኜ የተጫወትኩት ብለሃል እና አንተና የገጸ ባህሪ ንጉስናን አብረን ብናወራው ደስ ይለኛል። እሺ ከመጀመሪያ እንጀምራለን። አላልኩትም ለሱ አላልኩትምና አሌክስ ነው አለማየሁ ታደሰ ያው እኔ እንግዲህ አብረንም ተጫውተን እናውቃለን። ያው አዚሁ አብረን ያለን የሙያ ባልደረባይ ነው። ጎበዝ ባለሙያ ነው እሱ የተማረ ባለሙያ ነው። እኔ ደስ ይለኛል ወደዋለሁና እዛ አንቲገን ላይ ነው ንጉስነት እንጀራዬ ነው ይላል የሚለው አባባል አለ። እዛ ካራክተሩ ባህሪ ገጸ ባህሪው እንደዚህ በሚል ጊዜ እኔ ደግሞ እንግዲህ አንድ አንቲገንን ነው እሱ የተጫወተውና እኔ እንግዲህ ንጉስነት ከሆነ 4 ጊዜ ነግሻለሁና እኔ ነኝ ማለት ያለብኝ ይሄን ነገር እንዴ ምናምን እያልኩ እቀልድ ነበር። እሱም ብየው አላቅም እሱን እንደዚህ ለዋለው እያልኩ አስብና ሳልለው ቀራለሁ። እስካሁንም አላልኩትም ግን ለራሴ ለውና ስቃለሁ። ንጉስ አርማህን ቴዎድሮስን ገላብዲዮስንና ኤዲፐስ ንጉስን ላይ ነው የተጫወትከውና መድረክ ላይ የምትደርስበት ከፍታ አለ። በሐሳብ ከፍታ በህሊና ከፍታ በጣም ያደጉ ገጸ ባህሪያትን ተጫውተ ወደ ህይወት መመለስ በጣም ከባድ አይደለም ወይ ማስታረቅ? ጥሩ ጥያቄ ነው። ሌላም ነገር ይቆሰቁሳል ይሄ ጥያቄ። ለምሳሌ ቴዎድሮስን በማስታወስበት ጊዜ እኔ ማዘጋጃ ቤት ልቀጠር መጀመሪያ ሲሄድ እኔ ከጓደኛዬ ጋር አብረን ከነበር ነው ጋር ሱራፌል ለሄድ ማመልከቻ ስናገባ ዳይሬክተሩ ተፈሪ ብዙአየሁ ይባል ነበር። እንደው ሰፊ ነገር ባላደርገውም እንደው መሰረት ላስይዘው ብዬ ነው ጥያቄና ጨዋታም ስለሆነ እዛ ቢሮ ማመልከቻዬን ሳቀርብ ጎበዝ ዳይሬክተር ነው፣ በጣም ትልቅ ዳይሬክተር ነው ተፈሪ ብዙአየሁ የሚባለው። መቼም
ያው ባለካባና ባለዳባን ሲጫወት እናንተ ብታዩት እድል ቢገጥማችሁ ደስ ይለኝ ነበር። እኔ ደግሞ አብሬው ተጫውቻለሁ። ተስፋዬ ገሰሰ ጋር ነው የሚጫወተው። እኛ ያኔ ባሪስታም እና አሳላፊ ብንሆንም ቲያትሩ ላይ እኛ ነን ምን ጀምረው ቲያትሩን ባለካባና ባለዳባን። በኋላ ግን የራሱ የተፈሪ ብዙአየሁን ካራክተር በ86 ዓመተ ምህረት ማን ያዘዋል እንደሻው አዘጋጅቶ ተጫውቻለሁ። ያኔ ያየኋትን የቀሰምኳትን ነገር ሁሉ እዚህ ተጫውቻታለሁ። እንደኔ እድለኛ አለ እንዴ ታዲያ? በኋላ እዛ ማመልከቻ በመናቀርብበት ጊዜ የመጀመሪያው ቴዎድሮስ ሆኖ የሰሩት ባለሙያ እዛ ነበሩ። ተፈሪ ማኪያቶ ጋብዟቸው ቁጭ ብለዋል። ያዩኛል፣ እኔ አላውቃቸውም። በኋላ ማመልከቻን አቀረብኩና እንግዲህ ጓደኛ ውጪ ነው። አዎ እንግዲህ ወፍራም ነው፣ ቦርጫም ነው እሱ ዳይሬክተሩ ጋሽ ተፈሪ እና ይሄን አጥኑ፣ ይሄን ግጥም በእንግሊዘኛ አጥኑ፣ በአማርኛ እንደዚህ አጥኑና አንድ ተውኔት ትንሽ ሁለታችሁ ምሰሯትን ነገር አጥኑና ሲጨርሱ ኑና ነገሩኝ አለን። እሺ አለሁ እና ወጣሁ። ያው ተገቢውን ሰላምታ ተገቢውን አቀራረብ አድርጌ ወጣሁ። እኔ በኋላ ምንድነው አለና ጠይቃቸው። እኔ አሁን እሳቸውን ክፉ ለማድረግ አይደለም፣ እንደው አጋጣሚው የሚገርም አጋጣሚ ነውና እንዴት እንደሚያዩኝ አንዳንዴ አያቸው ነበርና በኋላ እሳቸው ሰላምታዬ ምን አልጣማቸውም መሰለኝ። በኋላ እንዴት አዩት ይሄ ልጅ አሉ። ምክንያቱም እሱ ያዋራኝ የምገልጽበትን መንገድ እንዴት እንደሆነ ምናም ነገሬን ያጠናል። በኋላ ምክንያቱም ተዋናይ ነው ሊቀጥር እንትን ያለው ቲያትር ቤት ሊመሰርት ነው፣ ተዋናያን ነው እንትን የሚፈልገው የነበረውና ያንንም እያጨ ነበርና እንዴት አዩት አቶ መኮንን አላቸው። ያን ጊዜ እዛ ቢሮ ውስጥ የነበረ ሰው ነው የነገረኝ። በኋላ ጓደኛዬ የሆነ በኋላ is not disciplined አሉ። በኋላ አይምሰሎት አቶ መኮንን እንደዚህ አይነት ሰው ነው በኋላ ተዋናይ የሚሆነው፣ እኔ እንደውም አይቼበታለሁ ንቃት አለው ምናምን ብሎ ይነግራቸዋል። በኋላ ከዘመናት በኋላ እኔ ቴዎድሮስን ተጫወትኩ። እሳቸው 48 ዓመተ ምህረት ነው የተጫወቱት። በ76 ዓመተ ምህረት ተጫወትኩ። እንግዲህ በመሃል ያለውን ዘመን ልብ በል ተጫወትኩ። መንገድ ላይ ስንገናኝ ገና ከሩቅ ሲያዩኝ አንበሳዬ ከየት መጣሽ እያሉ ግርም እያለኝ በቃ እንደዚህ አይነት አጋጣሚ ነበረኝ። አንበሳዬ ይሉኛል፣ ያቅፉኛል። ደህና ነዎት ጋሽ መኮንን እንደምን አሉ? እንዴት ነው የሚያረግሽ? እንዴት ነው መድረክ ላይ የሚያረግሽ? በእኛ ጊዜም እንደዚህ ይሉና እንዴት ነው የምትሆኚው ይሉና ያድንቀውኝ ምን ብሎ ስመውኝ እንለያያለን። ያ አጋጣሚ ያለና ወደ ጥያቄ ለመመለስ ተጽዕኖ ያደርጋል። አሁን ጋሽ መኮንን አቶ መኮንን ስገልጻቸው ዝም ብዬ ይችን ነገር አሁን የተናገርኩትን ነገር ለመናገር አይደለም። እሱም አንድ ዘና የሚያደርገን ነገር ነው። አጋጣሚው ጥሩ ነው። እሳቸው በጣም ተለውጠው ነበር። የሚሄዱት እንደ ቴዎድሮስ ነበር። የቴዎድሮስን ፒን ምስል እዚህ ደረታቸው ላይ አድርገው ፒንዋን በቃ ጺማቸውን እንደዚህ በደንብ መድረክ ላይ እንደሚያደርጉት አድርገው በቃ ሲሄዱ አይናቸውን አፍጠው በጣም ንቁ ሆነው አረማመዳቸው ሁሉ በቃ የተለየ ነበርና በጣም መጠናወት ማለት ነው ባህሪውና እንደዛ አይነት ነገር ነበራቸው። እሳቸው እንደዛም ይወራባቸው ነበር። እኔም አይቻቸዋለሁ። በአጋጣሚ ደርሼባቸው ነበር። ያው ተገናኝተናል። እንደዛም ሆኖ እኔ ላይ ሲመጣ የቴዎድሮስ ነገር ትንሽ 4 ዓመት 5 ዓመት ነገር ስለሆነ እንዴት ሆናለሁ ብለህ ታስባለህ? በእውነት በጣም እንትን አድርጎኝ ነበር። ሌላም ቲያትር ሲጫወት ከዛ በኋላ እኮ ኤዲፐስን የንጉሥ አርማህ ሌላ ነገር ነው። ኤዲፐስን አይነት ነገር ሲጫወት እኮ በቃ በጣም ሳብድና ስጮህ ስናደድ ስቆጣ እንደዛው ነው ቢያደርገኝና አንድ ባልደረባዬ ቀረበ ብሎ ይሄ ነገር ወደ ቴዎድሮስ እንዳይሄድብህ ቴክ ኬር አለኝ። አንዴ ሙያ ባልደረባዬ ማለት ነው። ማን ነው? እኔ ስሙን ባነሳው ደስ ይለኛል። ዳግማዊ ፈይሳ አብረን እንጫወት ነበር። ዳግማዊ ጎበዝ ባለሙያ ነው በጣም እና ፍቄ ይሄ ነገር ወደ ቴዎድሮስ እንዳይሄድብህ ስትናደድና ስትቆጣለኝ እንዴት ኮንሽስ እንዳደረገኝ ልነግርህ አልችልምና እንዴት እንዳነቃኝና አስብበት ጀመር። በጣም ቀላል ነገር አይደለም፣ ቀላል ተጽዕኖ አይደለም። እና እኔው ነኝ የምናደደው፣ እኔው ነኝ የምጮኸው ማብደውና ቴዎድሮስ ላይ መብደት አለ፣ ጩኸት፣ ንዴት አለ።
ምንድነው ማድረገው? አሁን የተለየ ለማድረግ የኤዲፐስን ጩኸትና ንዴትና ቁጣ እና እንዴት ችግር አለው መሰለ ፍጹም የተለየ ባህሪ ሌላ ባህሪ ካልተጫወት በስተቀር እንደዛ ወደዛው መስመር የሚሄድ ባህሪ ስትጫወት ፈተናው ከባድ ነው። እና አንዳንዶቹ ህይወታቸውን ሁሉ ይጎዳባቸዋል እና በመሃል ያለውን ክፍተት ለማስታረቅ ጭምር ነው መጠጥ ፍለጋ የሚሄዱት የሚባልም ነገር ሲነገር ሰማለሁ። አንተ ነገሩ ከዛ የራክ እንደሆን ካውቃለሁ፣ ግን ምክንያቱን ማየት ትችላለህ ብዬ ግን አስባለሁ። ትክክል ነው። እኔ በጣም ተጽዕኖ አድርጎብኝ ነበር። በተለይ ቴዎድሮስ በጣም ተጽዕኖ አድርጎ የቴዎድሮስ ነገር የምር ነው እኮ በቴዎድሮስ ቀልድ የለም እኮ እንዴ። እና እኔ ቲያትር አልነበረም የምጫወተው እኮ የምር ነው እኮ የምጫወተው። በተለይ አሁን ቴዎድሮስ ላይ አንድ እንግሊዛዊ ነበር የቲያትር አስተማሪ ዶክተር ሮበርት ማክላረን የሚባል እሱ የካሜሮንን ቦታ ይጫወታል። ካፒቴን ካሜሮን ቆንሲሉን የእንግሊዝ ቆንሲል ሆኖ ለኛ መልእክት የሚያገናኘን ከንግስት ቪክቶሪያ ምናምን መሳሪያ ለንግስት ቪክቶሪያ የላኩትን መልእክት እሱ ሌላ ነገር ሲያደርግ እዛ የራሱን ስራ ሲሰራ ውሎ ቆይቶ መጣ። የታረከው መልስ የታለ? የላኩትን ደብዳቤ ለንግስት ቪክቶሪያ የጦር መሳሪያ መስራች ይዞ ይመጣል ብለህ ቃል የገባህልን የደብዳቤ መልስ የታልለዋለሁ? መጣ ይለኛል አቤ ነው ገብርዬ ነው መጣ። ካፒቴን ካሜሮ መጥቷል ጃንሆይ ምናምን ይላል። መጣ አስገባው። እስቲ ይምጣና ጠጅ እየጠጣ ትንሽ ያለም ወሬ ብጤ ይዘባርቅ ይሄ ነጫጭባ ነጭ ጭራቅ ብዬ ነው መቀበለውና ከዛ በኋላ ከሱ ጋር የምነጋገረው ነገር ልነግርህ አልችልም። እሱ ደግሞ ይወሶ ዲፕሎማቲክ በጣም ነው በቃ በዚህ በልህና በኃይል አይደለም ሀገር መግዛት ዲፕሎማት ነው የሚለኝ እኮ እና በዘዴ በመግባባት በመቻቻል ነው እንጂ እንደዚህ በርሶ ስሜት ብቻ አይደለም ምናምን ነው የሚለኝ። ዞር በል ነው የሚለው ሂድ ከዚህ። እና ከሱ ጋር የነበረን ጨዋታ የእውነት ነው። በጥፊ መመታው ቦታ አለ፣ በቃሪያ ጥፊ። ያውም እኮ በጥፊ በትክክለኛ ጥፊ አለ፣ በቃሪያ ጥፊ በመዳፌ ጀርባ ማለት ነው። ያ ደግሞ አንዳንዴ ወደ ቦክስ ሁሉ ይለወጣል። እሱ ቁመቱ ረጅም ስለነበረ እሱ ላይ ለመድረስ ብዬ ከፍ ያለ ቦታ ላይ ቆሜ ነው አምጣው ብዬ እመታው። እሱ ደግሞ ደስ ይለዋል። በደንብ ምታኝ ይለኛል። እንዴ እና በደንብ ለመምታት ወደ ቦክስ የሚለወጥ አመታት አለ። በቃ ልነግርህ አልችልም። አሁን ከሱ ጋር የማደርገው ጨዋታ ምን ጊዜም ማረሳው ነው። የእውነት ነው በቃ የእውነት ከእንግሊዛዊ ጋር ነው የምትጫወተውና አፍካስት ቢሆንም እንደዛ እና ያ የእውነት ነው በቃ ቴዎድሮስ የምር ነበረ። ምንም አከራካሪ ቢሆን የሳቸው ጉዳይ እኔ የሚሰማኝ ነገር ለየት ይላል ለሳቸው። በአንድ ወቅት ሰዎች የቆሰቆሱትና በጣም የተከፋህበት ጉዳይ እንደነበር ሰምቻለሁ። ፈቃዱ ዩኒቨርሲቲ በቲያትር ትምህርት ክፍል ውስጥ ገብቶ ስላልተማረ አማተር መባል አለበት አይነት እንቅስቃሴ ጀምረው እንደነበር ሰማለሁ። በአንጻሩ ደግሞ እኔ ሳነብ ስላንተ በ1976 ዓመተ ምህረት በልዩ የቲያትር ትምህርት ለ2 ዓመት ተኩል ስለመማርህም ደግሞ አውቄያለሁና የሆነው ምንድነው? ቲያትርስ እንዴት ቢለካ ጥሩ ነው? እሱ ምን መሰለ ነገሩ ቅዱስ ነበር። አጀማመሩ በጣም ሰናይ ነበረ። ከቲያትር ቤት አሉ የተባሉ ወይም አይና የሆኑ ሰዎች ተብሎ ተመረጠ። የተወሰነን ሰዎች ተመረጠንና ዩኒቨርሲቲ እንድንማር ተደረገ። ዩኒቨርሲቲ መማራችን ትልቅ ነገር ነው ለሁለታችንም። ለዩኒቨርሲቲውም የኛ መማር ይጠቅማል፣ ለተማሪዎቹም ይጠቅማል። በጣም ከኛ የሚያገኙት ነገር አለ፣ ከነሱ ደሞና ከዩኒቨርሲቲው የምናገኘው ደግሞ ትልቅ ነገር ልኛ አለ። ይሄ የተወራረሰ ነገር እንዴት ጥሩ ባህል ነበር። አጀማመሩ ቆንጆ ነበር፣ ቅዱስ ነበር። በኋላ የምናመጣውም ነጥብም በኋላ ደግሞ ከኛ መሀል እኮ የተንጠባጠቡ አሉ። ተመርጠው ነገሩን የማስኬድ ያለመቻል ነገር ነበርና የተንጠባጠቡ ሰዎች አሉ። የተጣራን የተወሰነን ሰዎች ሆነንና ቀጠል ከተማሪዎቹ ጋር ብዙ ፕሮዳክሽኖች ሰርተናል። እዛ የሚገርማችሁ ነገር በጣም ደስ የሚል ነገር እና የምናመጣውም ነጥብ ቆንጆ ምን አለ ያ ነገር ቢታሰብ በቃ ወይ አድቫንስድ ዲፕሎማ ወይም ወደ ዲግሪ የምንሄድ ከሆነ በዛው ብንቀጥል። ማን በመሃል እንደ ነገሩን እንደበጠበጠ ይሄ ነገር አይሆንም እንዳለ አይገባኝም። እኔ ባህል ሚኒስቴር ወይም ዩኒቨርሲቲው ወይም ሁለቱም በመስማማት
ከዚህ ውጪ ልለው የምችለው ነገር የለም ስለዚህ ጉዳይና በመሃል ቆመ። ታዲያን የቆየንበትን 2 ዓመት ተኩል አንድ ነገር ስጡን እንጂ ምናምን ተብሎ ኦዲሽን ላይ ነበሩ። ኦዲት አድርገዋል በተመልካችነት የሚል ወረቀት ሰጡን። የወሰድናቸውን ከፊል ጥቂት ኮርሶች ጠቅሰው ከዛ አገኘን። ያውም ስጡን ስላልን ነው። እና ያዘኑ አስተማሪዎች ነበሩ አስታውሳለሁ በዚህ ጉዳይ። የውጭ ሀገር መምህራን ማለት እንደ ሮበርት ማክለረን የመሳሰሉ በዚህ ጉዳይ ያዘኑ። ማን ያዘዋልም ነበረ ያስተምር ነበር ያን ጊዜ። እሱም ያዘነበት ነገር ነው ይሄ። ቢሆን ደስ የሚል ነገር እዛ ቆይታችን ጥሩ ነገር ፍሩትፉል የሆነ ነገር ለዩኒቨርሲቲውም ተማሪዎቹም በጣም ደስ ብሏቸው ሬጉላር ተማሪዎቹ እንደኛ ሬጉላርሊ እኮ ነው የምንማረው። በመደበኛ ሰዓት እኮ ነው እየሄድን የምንማረው የነበረው። ማን እንደረበሸው ያንን ፕሮግራም አይገባኝም። እኔ በማን በጎ ፈቃድ ላይ ተመስርቶ እንደነበረ አላውቅም። ማለት በጎ ፈቃድ አይደለም በማን ክፉ ፈቃድ ላይ እንደተመሰረተ አላውቅም። ይሄ ነገር በቃ ማን እንዳስቆመው በቃ ቆመ እና ያሳዝነኛል።